اذا انا شفت الخدامه ايش حق اخذ التليفون، انا عندي تليفون انطيح عليها بالتيك توك ترقص وكل زوايا البيت ومره لبسي ومره لبس بنتي አልሰማንም አላየንም እንዳትሉ መዳም አምራለች። እንግዲህ ሸቃሊትን ጉድ ወጣ ዘርግፋለች ማለት ነው። ሀገሬ ልጆች ሆነን ለመናገር በጣም ያሳዝናል። ሰው ከሰው ቤት ተቀምጦ የኔ ያክል ደንበር ያለፈ ነገር ማድረጉ እንደኔ ግን አግባብ ነው ብዬ አላስብም። እንደዚህ የምታደርጉቶች ካላችሁ ባካችሁን አንድ ቀን ከመዋረዳችሁ በፊት ጥንቃቄ አድርጉ። እንግዲህ መዳም ሰራተኛ አንድ ቀን የኔ ልብስ አንድ ቀን የልጅ ልብስ እየለበሰች እያለች ነው ማለት ነው። ልብሷ ብቻ ሳይሆን ደግሞ የሚያሳዝነው ነገር እንግዲህ ወይዘሮ ሸቃሊ ከደፈርኩ አይቀርማ ማለት ነው መሰለኝ በሳምሱንግ ስልክ ሲቀረጽ ቪዲዮ አላምርላት ብሏል መሰል በመዳም አይፎን ሁሉ እየቀረጸች እንግዲህ ቪዲዮዋን ፖስት አድርጋለች። ብቻ ብዙ ነገር ነው ያለች። እንግዲህ ዘርዘር አድርጌ ነግራቸዋለሁ። እናንተ ሲያትከፍሉበትም ቪዲዮ ላይ ካርጉና እንደዚህ እያደረጉ ያሉ እህቶች ካሉ ለጥንቃቄ ስለሚጠቅማቸው ይደርሳቸዋል ማለት ነው። በመጀመሪያ ወደዚህ ቪዲዮ ከማለፍ በፊት ማለት ነው የሀገሬ ልጆች እንዲሁም ድጋሚ ይዤበትን የመጣሁበት ምክንያት ልንገራችሁ። ሰሞኑን አንድ ቪዲዮ አካፍያችሁ ነበር። ቪዲዮ ምንድነው? ወላሂ ያንን ቪዲዮ ሸር ያደረገልኝ ሰውዬ ነው። ቦይስም አለ ሰውዬ ማለት ነው። እሱ ምንድነው መሰላችሁ? የሰውዬ የልጁ ሰራተኛ ማለት ነው። ኢትዮጵያዊት ነች። ገና ከዚያ ቤት ከገባች 6 ወሯ ነው። ከኔ ጋርም በስልክ አውርተን እናውቃለን። ያወራኋት ደግሞ ብር እንድልክላት ፈልጋ ነው። በፊት ሌላ አረብ ሀገር ነው የነበረች ማለት ነው። እና ሰሞኑን አሰሪዎቻቸው ግብጽ ሀገር ተሳፍረው ነበረ። ከሷ በፊት የነበረች ወይም ብዙ አመት የቆየች አንዲት አዞዛ የሆነች ኢንዶኔዥያ ማለች ማለት ነው። እንዲሁም ከኢንዶኔዥያ ጋር እንደማትግባባ ነግራኝ ነበር ማለት ነው ሀገሬ ልጆች። እና ሰሞኑን አሰሪዎቻቸው ሲሳፈሩላቸው የኛዋ ልጅ ከአሰሪዎቿ መኝታ ክፍል ገብታ የመዳምን ልብስ ሳይሆን የሰውየውን ቶፕ ለብሳ አረበኛ ሙዚቃ ከፍታ በሱ ልብስ እየጨፈረች በአረበኛ ሙዚቃ እየጨፈረች ቪዲዮ ትቀርጻለች ማለት ነው። ያንን የቀረጸችውን ቪዲዮውን ደግሞ ወስዳ ቲክቶክ ላይ ፖስት አድርገው ነበር ማለት ነው ሀገሬ ልጆች። እና ያንን ቪዲዮ ማን ያዋል? ያችን ኢንዶኔዥያ ሰራተኛ ማለት ነው። እሷ ደግሞ እሷ መበቀል ስለምትፈልግ እሷን መክራጥፊ ብላ እንደማስጠፋት ቪዲዮ እንዳወረድ አድርጋ አስቀመጠችው። ካስቀመጠች በኋላ እንግዲህ መዳሟ በመጣች በሁለት ቀኗ አሳየቻት ማለት ነው። መዳሟ ደግሞ ትናደድና ለባሏም ትናገራለች። አጣድፈው የት ይወስዷታል? ስጅን ማለት ነው ሀገሬ ልጆች። ሻንጣ እንኳን ሳትይዝ ማለት ነው። እና ቪዲዮን ሸር ያደረገልኝ ማን ነው? ሰውየው። ታሪኩን የነገረኝ ማን ነው? ሰውየው ማለት ነው የሀገሬ ልጆች። ገባችሁ? ወላሂ የሰውዬ ቦይስ አለ ማለት ነው። ቦይሱ ምንድነው መሰላችሁ? እንዴት ሙብዘይን ኢንዶኔዥያ ስንት አመቷ ነው? የልጄን ልጆች ያሳደገቻቸው እንዳለ እሷ ናት። በጣም ታማኝነት ሀታ አንቲ ካምሳና ወላ ሸፈትሽ እያለ ነበር ማለት ነው። ሀዲ ሀታ ማከመለት ሳና እያለ ነበር። ወላሂ ገና አንድ አመት እንኳን አልጨረሰችም። እንዴት እንደዚህ ታደርጋለህ? ይሄ ብልግና ነው። እንዴት ያለ ህላእ ነው? ምንድነው ያሳደጋት ሁሉ እያለ ቦይሱ ላይ ማለት ነው ሀገሬ ልጆች። እና ምን ልላችሁ ፈልጌ ነው፣ አንዳንድ እህቶች ኮሜንት ላይ ሰው ለዩቱብ ብሎ እንዴት በዚህ ልክ ይዋሻል? በጭራሽ እንደዚህ የሚያደርግ ሰው የለም። እስኪ እንደው ክፍላቸው ውስጥ ገብታ ልጨፍር ትችላለች እንጂ የሰውየው ልብስ በጭራሽ አትለብስም እያላችሁ ነበር። አንዳንዶቻችሁ ግን በቃ አለ አይደል እንዳስተሳሰባችሁ አይናችሁ ሁሉ የታወረ ነው የሚመስለው። ሲጀመር እኮ ልጅቷ እኮ ቪዲዮውን እኮ አሳይቻችኋለሁ። ቀንጨባርኬ ቪዲዮዋ ረጅም ነው። ፊቷ በደንብ ይታያል። በጣም የምታምር ቆንጆዬ ልጅ ነች። ፊቷ ግን እንዳይታይ ያደረኩት እኔ አውቄ ነው። ለምን ብትሉ ለራሴ ደህንነት ስለምፈልግ። አንድ ሰውየው ቪዲዮ ልኮልኛል። ሁለት ደግሞ የአረበኛ ሙዚቃ ነበር ሳይለንት አድርጌዋለሁ። ለምን ብትሉ ኮፒራይት እንዳይዘኝ ማለት ነው ሀገሬ ልጆች። እና ያንን ሳይለንት ካደረኩት ቪዲዮ ላይ የሷ ቪዲዮ እየታየ እኔ ድምጽ አስገብቼ ቪዲዮ ብሰራበት ማለት ነው እንደ አጋጣሚ ሆኖ ከሰውዬ ዘንድ ቢደርስ አስባችሁታል? ስራዬ ቢበላሽ ከጉሮሮ ላይ ቢቆም ቢመጠቀም ነው እንዴ? ለማን ብዬ? እኔ የፈለኩት መልእክቱን ማስተላለፍ ነው። እንደዚህ የሚያደርጉቶች ካሉ እንዲጠነቀቁ እንጂ ሌላ ነገር አይደለም። ስለዚህ ያመናችሁ ካላችሁ መኑ፣ ያላመናችሁ ካላችሁ አትመኑ። እኔ ችግር የለብኝም። አይናችሁ እያየ እንኳን ማለት ነው። አንዳንዶች ደግሞ አላችሁ አረ እኔ ቲክቶክ ላይ ይቻታል ወረ ጽፌላታለሁ ሁሉ ያላችሁ ቶችንም አይቻለሁ። እና የሀገሬ ልጆች ያልሆነ ነገር ሆነ ተብሎ በዚህ ልክ አይሰራም። እሺ። እና ይሄን ለማለት ነው። እሺ እኔን ውሸታም አላችሁ። መዳም ስውታ በዚህ ልክ ስታወራስ ምን ትሏት ይሆን? እንደውም እኔ አሁን የመዳምን ቪዲዮ አላየሁም። እሷ ስታወራ ብቻ ነው ሰምቼ የመጣው እንጂ ቪዲዮውን አላሳየችም ማለት ነው የሀገሬ ልጆች። እንግዲህ መዳም ደግሞ ምርር ብሏት ወታ ሚዲያ ፈልጋ በሚዲያ እንዲተላለፍላት መልእክቱ ለሌላ አረቦችም እንዲደርስላት ስለፈለገች ነው ወጥታ የተናገረችው ማለት ነው። እሱ ምንድነው እንግዲህ ሸቃላ ያስመራኛለች እያለች ነው። ሸቃላ ያስመራኛለች። በነገራችን ላይ ብዙ አላማ የሌላቸው ሰዎች አሉ አይደል? አረብ ሀገርን ሰርቶ ለመለወጥ ሳይሆን ልክ እንደ መሸጎጫ አድርጎ የያዙት ብዙዎች እንዳሉ እናውቃለን እንጂ አንድ አላማ ያለው ሰርቶ መለወጥ የሚፈልግ ሰው በዚህ ልክ አይረክስም ከሰው ቤት ተቀምጦ ማለት ነው። ቆይ ኧረ በዚህ አጋጣሚ ልናገር እያንዳንድሽ ለካ በየቲክቶኩ በየፌስቡኩ በየዩቲዩቡ ማለት ነው
በተለይ ደግሞ ቲክቶክ ላይ አይፎን ስልክ የሌላችሁን ለካ የመዳማችሁን አይፎን እያያዛችሁ ነው ቪዲዮ የምትቀርጹ እንደዚያ የምታደርጉ። ከዛ ደግሞ 10 ጣታችሁ ሁሉ በወርቅ አዝንባችሁ መታችሁ ቪዲዮ የምትሰሩ ለካ በመዳማችሁ ወርቅ ነው ማለት ነው። ዝንጥ ያለ ፍስታን እየለበሳችሁ እየመጣችሁ ቪዲዮ የምትሰሩ ያነ ሁሉ የመዳም ነው ማለት ነው። ዛሬማ መዳም ገመናችሁን ነው እንዳለ የዘረገፈችው። እና ልንገራችሁ በዝርዝር ያገሬ ልጆች ማለት ነው። መዳም ምን አለች? ሰራተኛዬ የሆነ ጊዜ ስልክ ጠፋኝ አለች ማለት ነው። እና ስልኩ ሲጠፋኝ ጠየቅኳት አለች። ስልክ አላየሽም ወይ ብዬ ስላት እንዴ እኔ አንቺ ስልክ ምን ያደርግልኛል ራሴ ስልክ አለኝ አይደል እንዴ ብላ አለችኝ። ከዛ በኋላ ደግሞ ዝም አልኳል። ያልፈትሽቻት መሰል ዝም አልኩ። በሌላ ጊዜ ወይዘሮ መዳም ቲክቶክ እየተጠቀመች እያለ ሸቃሏ ፊት ለፊቷ መታጎብ ያገሬ ልጆች። ከዛ ወይዘሮ መዳም ደግሞ እንግዲህ በድንጋጤ ነው በደስታ አላቅም ተጫነችና ወደ ውስጥ ገባች ፕሮፋይሏ ማለት ነው። ማንን የሸቃሊትን ስትገባ የሌለ ጉድ የለም እንዳለ የቤቴ ጉድ ብላለች። ወላይ እንዳለ የቤቴ ጉድ እያንዳንዱ ልብሴ ሁሉም ልብሴ ቪዲዮ ተሰርቶበታል አለች ያገሬ ልጆች። እያንዳንዱ ሀታ ከባባ ጋር ስተኛ የምትለብሰው ልብሷ ባባን አብሮ አልተኛችም እንጂ ልብሱን ሰርታበታለች አለች ማለት ነው። እንደዚህ አላለችም ስቀንዳች ነው እንዳለ ልብስ ያለች ምን የሷ ብቻ የኔ ልብስ አልበቃት ብሎ አለ የልጅ ልብስ ሁሉ አለ እያለ እየለበሰች ቪዲዮ እየቀረጸች እየጨፈረች ማለት ነው። ትለብሳለች ትጨፍራለች። ቪዲዮን ተመልሳችሁ ስሙት። አሁንም ደግሞ አታምኑም እና ማለት ነው። በነገራችን ላይ የማታምኑን ራሳችሁ የምትዋሹ ሰዎች ናቸው። እሺ ሰምታችኋል። ከዛ በልጇ ልብስም በሷም ቪዲዮ እየሰራች እየጨፈረች ስልካቸውንም ደግሞ ጠፍቶ ሳለ አላየሽም ወይ የተባለችው ስልክ ደግሞ የት ይገኛል? ቲክቶክ ላይ ይዘው እየጨፈረችበት ያገሬ ልጆች እና እንደዚህ የምታደርጉ ረፉ። ምን ይሄ ብቻ ማለት ነው። ሌላኛው ደግሞ ምንድን ያለች መሰላችሁ? ወደታች እየወረደች ስታይ ደግሞ ማንን ታገኛለች? ልጇን ማለት ነው። ይባስ ብላ ደግሞ የመዳማ ልጅ ሂጃብ ሳትለብስ ቀርጻ ቲክቶክ ላይ ፖስት አድርጋት። እኮ አንዳንዶቻችሁ ግርም ነው የምትሉኝ። እስኪ ንገሩኝ። አሁን የሷ ልጅ ቀርጻችሁ ፖስት ማድረጉ ጥቅሙ ምንድን ነው? እስኪ ንገሩኝ። ጥቅም አለ? አገሬ ልጆች ጥቅም አለው ወይ እንዴ? አምታችሁ ፖስት እኮ የአረብ ልጅ እንደሆነች እኮ እናውቃለን አይደለም? እና የአገሬ ልጆች ተው፣ እንደኔ ተው ያልሆነ ነገር እየሰራችሁ እናንተም ከማትወጡት ዕዳ ውስጥ አትግቡ። እኛንም ደግሞ እንዳንሸቅል ከጉሮሯችን ላይ አትቆሙብን። እኛ መሸቀል እንፈልጋለን። ወላይ መዝናናት እኮ ከፈለጋችሁ በጣም ብዙ የሚያዝናና ነገር አለ አገሬ ልጆች። በጣም በብዙ ነገር ሳትሳቀቁ ማለት ነው። እንደው ድፍረታችሁ እኛ ከካሜራ ጀርባ እንኳን ሆነን ለምንሰራው ለዚሁም ደግሞ የሚያስጠይብ ስራ እንሰራም። አልሐምዱሊላህ ለዚህ እንኳን የሰው ቤት ስለሆነ እንሳቀቃለን ያገሬ ልጆች። እኔም በድምጽ ብታውቀኝ ሳምራን ብዬ ሰጋለሁ። ለምን ቲክቶክ እሰራለሁ ነው እንጂ ያልኳቸው ለሰዎች ዩቲዩብ እንደምሰራ ነግራቸው አላውቅም። ቲክቶክ ግን እንደዚህ አንዳንድ ቪዲዮ ምናምን አብራችሁ ሰው ምግብም ቡና ሳፈላም ወይ ውጭም ስወጣ ምናምን ስቀርጽ እንድች ቲክቶክ ምናምን ሲኝ አና እንዲ ቲክቶክ ነው እንጂ ምን ዩቲዩብ እንደምሰራ አውቁም ያገሬ ልጆች። ፌመስ ነሽ ቲክቶክ ላይ ምናምን ሲሉኝ አይ ፌመስ አይደለሁም ግን በቃ አይደለ ሰራለሁ ምናምን አልኳቸው። እናማ አንዳንዶቻችሁ በዚህ ልክ አትቅለጡ፣ አትቅበጡ። ጥሩ አይደለም። ረክሳችሁ አታርክሱን። አንገታችሁን ደፍታችሁ ስሩ። መዝለል ከፈለጋችሁ አገራችሁ ግቡ። ከሰረቃችሁ ደግሞ ልብስ አትስረቁ። ከሰረቃችሁ አይቀር ደግሞ ከተዋሳችሁ አይቀር ደግሞ ልብስ አትዋሱ፣ አይፎን አትዋሱ፣ ወርቅ አትዋሱ። ከቻላችሁ የመዳምን ባለው ልብሷን ሳይሆን ባሏን ስረቁ። እውነቴን ነው የምላችሁ። ባሏን ሲሰርቁ በጣም ብዙ ጥቅም ታገኙበታላችሁ እንጂ ቡቲቶ ምን ጥቅም አለው? ለበሳችሁ ዘለላችሁ ነገስትነሽ ወጋቢያ አመመኝ ሞትኩኝ ሄድኩ ነው የምትይ። የሚጠቅም ነገር አሰርም እንዴ? ጀግና ኮንሽ ማለት ነው። ባሏን ቀሚ እንጂ እሷ አልኮተት ልብስ ቦርሳሽ ምንድነው የምታረጊው? ከቀማችሁ ባባን ቀሙ እንጂ ባባን ልብስ ለብሳችሁ ምንድነው የምታገኙት ጥቅም? እና ተው ሸቃሎች ተው፣ እውነት ጥሩ አይደለም ለማለት ያክል ነው። እና አብሯችሁ እንደዚህ የሚያደርጉቶች ካሉ ደግሞ ምከሩ። መክራችኋቸው እምቢ ካሉ ግን አሳልፋችሁ ስጡ። ለምን ብትሉ እናንተ ገመናችሁን ስደብቁ ኑራችሁ ልክ እንደዚህ ልጅ አንድ ቀን ሲታይባችሁ እናንተ አብራችሁ እንደ ጥፋተኛ ልትቆጠሩ ትችላላችሁ። ሌሎ ብሎክ አድርጊያቸዋለሁ አያዩኝም የኔ ቪዲዮ አይደርሳችሁም የምትሉቶች ደግሞ አትሸወዱ እሺ። አሁን እቺ ልጅም እኮ ብሎክ አድርጋቸው ሊሆን ይችላል፣ ግን አንድ አካውንት ብቻ አይደለም ያላቸው። እነሱ እንኳን ብሎክ ቢያደርጓችሁ ሌላ ሰው ሸር ካደረገው ከሌላ ሰው አካውንት ላይ ይደርሳቸዋል። ስለዚህ እዚህ ሁሉ ጣጣ እዚህ ሁሉ ቅርንጥጥ ነገር ቢቀርባችሁ ስባት ለብሱትስ ሲጀመር ነው እኮ እንዴት ትዝ እንደሚላችሁ ከትዝታውም ደግሞ እንዴት እሺ እንደሚላችሁ ድፍረቱን ከየት እንደምታመጡ ራሱ በጣም ነው ግርም የሚለኝ ወላሂ። እኔ እናቴ ሳውዲ አረቢያ ይታችኋላ ውሃ ለመጠጣት ተሳቅቄ አልፈልግም ብዬ ሀገሬን ረግጬ ገባሁ ያልኳችሁ በዚያ ልክ ነበር ፍራቴ ማለት ነው።
ትናንት የለቀቁትን ቪዲዮ ስሙት። ሙሉ ታሪኬን የሳውዲ አረቢያ ህይወቴን ተናግሬያለሁና እንደ የምታደርጉቶች ጥሩ አይደለም፣ ረፉ ለማለት ነው።